ሰላም ጤና ይስጥልን። በመላው ዓለም የምትገኙ የሪፖርተር ተከታታዮቻችን ይህ ሪፖርተር ቆይታ ነው። ሪፖርተር ቆይታ በፖለቲካዊ፣ ማህበራዊና ምጣኔ ሀብታዊ ጉዳዮች ላይ እንግዶችን የራሳቸውን ሀሳብ ምልከታ እንዲያጋሩን እንዲሁም አጠቃላይ ስለ ሀገረ መንግስት ግንባታ፣ ስለ ፖለቲካ እንቅስቃሴ፣ የኢትዮጵያ መጻኢ ዕድልስ ምን መሆን አለበት በሚሉ ጉዳዮች ላይ ሀሳባቸውን እንዲያዋጡ የምናደርግበት ልዩ ፕሮግራማችን ነው። ዛሬም እንግዲህ አንድ እንግዳ ይዘን መጥተናል። የዛሬው እንግዳችን እንግዲህ በፖለቲካ ትግል ውስጥ በተለይም ደግሞ በሰላማዊ የፖለቲካ ትግል ውስጥ አዲስ አይደሉም። በፓርቲ ፖለቲካ አወቃቀር ውስጥም የራሳቸውን አሻራ ያሳረፉ ናቸው። በርከት ያሉ 5 ያህል መጽሐፎችንም ለአንባቢያን ያደረሱ ናቸው። ከፖለቲካ እንቅስቃሴና ከግል ታሪካቸው ጋር በተያያዘ ከሚዲያም ጠፈት ብለው ቆይተው ነበረ። አቶ አንዱዓለም አራጌ ናቸው የዛሬው እንግዳችን። ከአቶ አንዱዓለም አራጌ ጋር የሚኖረንን ልዩ ቆይታ አብራችሁኑ ናችሁ እንድትከታተሉ በአክብሮት እየጋበዝን አማኑኤል ጀንበሩ ከመላው የካሜራ ባለሙያዎች ጋር ከኛ ጋር እንድትሆኑ ጋብዛለሁ። ሪፖርተርን ላይክ፣ ሼር እና ሰብስክራይብ በማድረግ ወዳጅ መሆናችሁንም አዘንጉ እንላለን። አቶ አንዱዓለም በጣም እናመሰግናለን። እኔም አመሰግናለሁ። በጣም እናመሰግናለን። ረጅም ጊዜ ቆየው። ምናልባት ከፖለቲካ ራስዎን ያገለሉ እስኪመስል ድረስ ነው የጠፉት ይባላል እና ምናልባት በጠፉበት ጊዜ ምን እያከናወኑ ነበር? የመጥፋቶትስ ምክንያት ምንድን ነው? አመሰግናለሁ ለድሉ። ከረጅም ጊዜ በኋላ ነው ይሄን እድል ያገኘሁት እና አመሰግናለሁ። እንግዲህ የተለያዩ ምክንያቶች አሉ። ያው ከዚህ በፊት በቋቋምኩት ፓርቲ ውስጥ ነበርኩኝ። ከእስር ቤት ከወጣሁ በኋላ በዛ ፓርቲ ውስጥ በነበረን የአካሄድ ልዩነት ምክንያት ፓርቲው በሚወስዳቸው አቋሞች ደስተኛ አልነበርኩም። ስለዚህ እዛ ፓርቲ ውስጥ መቆየቱ ትርጉም ያለው ነገር ሆኖ አላየሁትም። ስለዚህ ከዛ በኋላ ከፓርቲው ወጣሁ። ከፓርቲው ከወጣሁ በኋላ ደግሞ ወደ ሌላ ፓርቲ ለመመለስም ደግሞ ሌላ ራሱን የቻለ ሂደት የሚጠይቅ በተደራጀ ሰላማዊ የፖለቲካ ትግል የማምን ሰው ነኝ። ብዙ ሰው ወደ ድሮ አብረውን ከነበሩት ውስጥ ወደ የብሔሩ የመበተን ሁኔታ ነበር እና ጓዶቻችን ብዙዎቹ ወደ ተለያየ አቅጣጫ ሲበተኑ ብቻህን የምትገባበት ነገር ሳይሆን ተደራጅተህ የምትገባበት ነገር ነው። ስለዚህ ቅጽበታዊ በሆነ ሁኔታ ወደ ፖለቲካው ለመመለስ የሚያስችል ሁኔታ አልነበረም። ስለዚህ ወደ ትምህርቱ ዓለም ተመለስኩ ማለት ነው። መልካም። ምናልባት ትምህርት ነው ያጠፋሁት እናውቃለን። ከዛ በፊት ደግሞ በኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የነበረውትን የፓርቲ እንቅስቃሴ በገደምዳሜ አንስተውልኛል ቅድም። መሰረታዊ ግን ከኢዜማ የወጡበት ምክንያት ምን ነበረ? ያው ከዛ በኋላ ስለሆነ ከፖለቲካም ርቀው ወደ ትምህርቱ ዓለም የሄዱበት ምን ነበረ? ግን ከኢዜማ ኢዜማ ውስጥ እንግዲህ ከተቋቋምን ብዙም ሳንቆይ ያካሄድ በተለይም በዋናነት ከአገዛዙ ጋር የሚኖረን ፓርቲው ሊኖረው የሚገባው ነገሮችን የሚይዝበት ሁኔታ ምን መምሰል አለበት የሚለው ነገር ላይ ልዩነት ነበረን እና ወደ ውጭ ሳናወጣው እንደ ማንኛውም ዲሲፕሊን እንደሆነ አካል ውስጥ ገመናችንን ይዘን ብዙ ጊዜ ስንፋተግ ኖረናል። ከዛ በኋላ ያንን ሀሳብ ደግሞ ሚዲያ ላይ ዝም ብሎ ማጮህ ሳይሆን በቅጡ ለአባሉ በሚገኝበት ሁኔታ ልዩነታችንን አቅርበን በምርጫ ለመሸናነፍ ጥረት አደረግን። በዛ ሂደት እንግዲህ ፕሮፌሰር ብርሃኑ አሸንፈው ወጡ። ውስጡ የራሱ ነገር አለው። ከዛ ያንን ተቀበልኩኝ። ግን ያ ተቀብዬ በመቀጥልበት ሂደት ውስጥ የፓርቲው አካሄድ ከጊዜ ጊዜ እኔ በምርጫ ወቅት ያነሳቸው ሀሳቦች ከድጡ ወደ ማጡ እየተባባሱ ይሄዱና በገዢው ፓርቲና በኢዜማ መካከል ያለው መስመር ፈጽሞ እስኪጠፋ ድረስ እና በብዙሃን ላይ የሚደርሰውን ሰቆቃና የሀገሪቷን አጠቃላይ አካሄድ ከግምት ውስጥ ያላስገባ ለሱም ጆሮ ዳባ ያለ አካሄድ ሲበዛ በዛ ሂደት ውስጥ መቀጠል ተገቢ ሆኖ አላየሁትም። ምክንያቱም ብዙ ሰዎች ደግሞ እኔ እዛው እንዳለውና ኃላፊነት ላይ እንዳለው አድርገው ይገምቱ ነበር እና በዛ በየመንገዱ በአጋጣሚ ሁሉ ጥያቄ ያነሱ ነበር። በማላምንበት ነገር ለሀገር ለወገን በማይጠቅም ነገር ላይ በተሳሳተ መንገድ ላይ
እኔ ኃላፊነት ወስጄ እየተወጣው አብሬ እየተባበርኩ እንደሆነ በሚያስመስል ሁኔታ መቀጠሉ ተገቢ ነው እያላሰብኩም በዛ ሁኔታ በአክብሮት ፓርቲውን ተሰናባብቼ ጓደኞቼን ተሰናባብቼ ከፓርቲው ወጣው ማለት ነው። ምናልባት እንደው እንዲያጠሩልኝ ከኢዜማ ከለቀቁ በኋላ አዲስ ፓርቲ የማቋቋም እንቅስቃሴ ውስጥም እንደነበሩ ተደርጎ ይወሰድ ነበረ። እሱስ ምንድን ነው? እሱ አይ ቲንክ ይሆናል የሚል ግምታዊ ነገር ነው። እንቅስቃሴዎች እንደነበሩ አውቃለሁ፣ ግን እኔ ሴንተር ስቴጅ ወስጄ የነበርኩበት ነገር አልነበረም። ግን ያው ሚዲያ ላይ እኔም ሰምቻለሁ። መልካም። ከንቁ የፖለቲካ ተሳትፎ ራቅ ብለው ሀገራዊ፣ ኢኮኖሚያዊ፣ ምጣኔ ሀብታዊና ማህበራዊ ሁነቶችን ለመከታተልና በቅርቡ ያሳተሙትንም መጽሐፍ ጊዜ ወስደው እንዲያዩ በጥሞና እድል የሰጠውት ይመስለኛል። እንዴት እየተመለከቱት ነበረ ግን ሀገረ መንግስቱን በዚህ በጥሞና ጊዜ ውስጥ? ሰፊ ጥያቄ ነው እንግዲህ የቱ ጋር እንደመጀመርልህ አላውቅም። ምናልባት ጥያቄዎችን ምናልባት ከአጠቃላይ የሀገሪቱን የፖለቲካና የኢኮኖሚ ውቅር ዳር ማለት መታዘብ በሚቻልበት ዳር ላይ ቆሞ ለማየት የሚያስችለው መነጽሮትን እንዴት እየታዘበ ነበረ ከሚለው ጀምር። አጠቃላይ እንግዲህ በ2010 ከእስር ቤት በምንወጣበት ጊዜ ከእስር ቤት የወጣን ሰዎች ብቻ ሳንሆን ከእስር ቤት ውጭ የነበረውም አብዛኛው ህዝብ ተስፋ ሰንቆ ነበር እና ብዙዎቻችን የነጋ መስሎ ነበር እና እኔ በግሌ እንዳውም ከዚህ በኋላ ስልጣን ይዤ ለመታየት ካልሆነ በስተቀር የፖለቲካ ትግል ውስጥ ምን አደርጋለሁ የሚል ሀሳብም መጥቶብኝ ነበር። ምክንያቱም የታገልንለት የዲሞክራሲ ጥያቄ የተመለሰ ይመስል ነበር። የኢትዮጵያ የመከራ ዘመን የተገፈፈ ይመስል ነበር እና ኢትዮጵያውያን የሰለጠነ አዲስ የፖለቲካ ባህል ውስጥ ልንገባ ብዙ ዘመን የናፈቅነውን የሰው ልዕልና የሚከበርባት ኢትዮጵያ ንጋቷ የደረሰ የነጋ የቀረበ ይመስል ነበርና በዛ አይነት ተስፋ ጅማሮ በተስፋ ሙላት ጅማሮ ነበር። ያው እንግዲህ ሀገር ምድሩ ምናምን ፈንጠዝያ ውስጥ የነበረበት ጊዜ ነው። በዛ ደረጃ ባይሆንም እኔም በግሌ ተስፋ የማድረግ ነገር ነበር። ግን ሙሉ በሙሉ በቃ ተለውጧል። በኋላ ላይ 1-2 ወር እያየው ስመጣ ግን ነገሮች ትንሽ ከሀዲድ እየወጡ የሚወጡ የመውጣት እድላቸውም ሰፊ እንደሆነ እየገባ ይመጣ። ግን በመወያየት እውነቱን ለመናገር በዚህ ደረጃ ኦፒዲዎች በዚህ ደረጃ ይወርዳሉ ብዬ አስቤ አላቅም። ምክንያቱም ተበድለናል፣ ተጨቁነናል። ኢህአዴግ ውስጥ ደግሞ እንደ በታቾች የሚታዩ ምናምን ስለነበሩ ያንን የበታችነት ስሜት እነሱ ከራሳቸው ላይ አውርደው እንደገና ሌላው ላይ ለመጫን ይሞክራሉ ብዬ አስቤ አላቅም። ምክንያቱም አንተ በደል ሲደርስብህ በትክክል ደርሶብህ ከሆነ ቁስልህን ታውቀዋለህ እና ያንን ቁስልህን መልሰህ ሌላው ላይ ማቁሰል፣ ሌላውን ማድማት፣ ሌላውን ማስነባት፣ ሌላውን መግደል ትፈልጋለህ ብዬ አላስብም እንደ ጤነኛ ሰው አይምሮ እና አይ ቲንክ በውስጤ ብዙ ጊዜ ስልጣን ወደ ሌላ አካባቢ ነው ያለው እኛ ጋር መጥቶ ያቅም ይል ስለነበር በእውነት በኦፒዲዮ ሰዎች እጅ መሆኑ አላስከፋኝም ነበር። መጀመሪያ የቀናነቱ ምናምን ካለ እነሱም ወገኖቻችን ናቸው፣ ወንድሞቻችን ናቸው፣ ኢትዮጵያውያን ናቸው። ስለዚህ ስልጣኑን ይዘው የሆነ ደግሞ በተራ ቢታይም ችግር የለውም የሚል አይነት ብዙ አይምሮ ውስጥ የሚመላለስ ሀሳብ ነበር። በዚህ ደረጃ ግን ይወርዳሉ፣ ከመውረድም በጣም ያንሳሉ ብዬ አስቤ አላቅም። ከሰብአዊነት ጎዳና ወጥተው በቃ እንደዚህ ትከሻችን ላይ ቆመው እስክስታ ይወርዳሉ ብዬ አስቤ አላቅም። እንደዚህ በዚህ ደረጃ በጣም ነውር በሚባል ደረጃ በማን አለብኝነት እስክስታ ይጨፍራሉ ማለት እንደዚህ ያደርጋሉ ብዬ በፍጹም አላሰብኩም። እና በቀናነት ሰው ሁሉ ቀና ነው ብዬ ነው የምነሳው እና በተለይ እነሱ ተበድለናል ምናምን የሚሉ ሰዎች ስለሆኑ በደልን ያየ ሰው መከራን ለማዝነብ ህዝብን ለማስለቀስ እና በማን አለብኝነት ለመናኘት ተነሳሽነት ይኖረዋል የሚል አልነበረም እና በሂደት
ሁኔታዎችን ሳይ እየተበላሹ እንደሆነ ገባኝ። የነሱ ችግር ብቻ ሳይሆን ፓርቲ ውስጥ የነበሩ አንዳንድ ወገኖች የቀድሞ ፓርቲ ውስጥ የነበሩ አንዳንድ ወገኖችም ነገሮችን የሚይዙበት ሁኔታ ነው ትልቁ ግብግብ የነበረው እና መጀመሪያ ላይ ተስፋ ነበር። ይሄ ነገር ይፈጠራል ብዬ አላሰብኩም ነበር። አሁን ያለንበትን ሁኔታ ታውቀዋለህ። ኢትዮጵያ በአንድ ሰው ትከሻ የምትጎተት ሀገር አይደለችም። በአንድ ሰው ትከሻ አይደለም፣ በአንድ ፓርቲ ትከሻም የምትመራ ሀገር አይደለችም። ኢትዮጵያ ሁላችንም ተረባርበን ራሱ ቀንበሩን ብንስበው በደንብ የሚያዳግቱ በደንብ የሚያስጨንቁ የሚያስመጡ ጥያቄዎች ያሉባት ሀገር ነች እና አሁን ያለው ሁኔታ ሁሉንም በአንድ ሰው ጉልበት፣ ሁሉንም በአንድ ሰው አንደበት፣ ሁሉንም በአንድ ሰው አይምሮ ተጨፍልቆ የሚመራበት ሀገር ነው። ይሄ በታሪካችን አይ ቲንክ ቢያንስ በጣም ከሚያሳዝነው በጣም ከወደቅንበት ዘመን አንዱ ነው ብዬ እወስዳለሁ እና ሰው በማይከበርበት የሰው ሉዓላዊነት ቦታ ባጣበት ሁኔታ ሌላው ነገር ሁሉ ትርጉም የለውም። ከተረት ተረት የሚቀል ነገር የሚያንስ ነገር ነው እና አሁን ያለው ጥቅል ሁኔታ ስላልከኝ ነው። መጀመሪያ ላይ ተስፋ ሙላት ነበር። እኔም በዛ ሂደት ውስጥ ኢቭን አብሬ ተሳታፊ ነበርኩኝ። ብዙ አልነበረም፣ ግን ህይወቴን ራሱ በዛ ሂደት ውስጥ ለኢትዮጵያ እጅ ለእጅ ተያይዘን ብንሰራ ህይወቴን ራሱ ብሰጥ በዛ ሂደት ውስጥ ደስ ይለኝ ነበር። ምክንያቱም ያ ንጋት የጋራ ህልማችን ነው ብዬ ነበር የማስበው እና እኛ የምናልመውና ሌሎች የሚያልሙ የነበሩት የተለያየ ነው። እነሱ በቀል ህዝብን ማሰቃየት ነው፣ የግል የስልጣንና የገንዘብ ጥም የማናለብኝነት ጥማቸውን ለማርካት እንጂ የኢትዮጵያን ህዝብ ሉዓላዊነት በማክበር እሱን በማድረግ ከዛ ደስታ በመጎንጨት የሚገኝ እርካታን አልነበረም የሚያስቡት። እኛ ደግሞ እነሱም ቢሆኑ ስልጣኑን ችግር የለውም የያዙት፣ ግን በጋራ ለኢትዮጵያ የሚሆን ነገር አብረን እንስራ የሚል መነሻ ነበር። መልካም፣ ወደ መጽሐፎ ትመጣለሁ በደንብ ግን እንደው ሌላኛው አሁንም በጥሞና ውስጡ ነው ከታዘቡት ነገርና በጽኑ የሚያምኑበት ተብሎ የሚታሰበው አንደኛው የምርጫ ጉዳይ ነው። አንደኛው የፖለቲካ ማስፈጸሚያ መሳሪያ ስለሆነ ዲሞክራሲያዊ ምርጫ። ሰሞነኛው የኢትዮጵያ ምርጫ እንዴት አዩት? ከዛ ደግሞ እንግዲህ መንግስትን ጨምሮ የተለያዩ አካላት ችግር ውስጥ እንዳሉ ያምናሉ። ችግር እንዳለ ሲነገር እናዳምጣለን። ያን ችግር ለመፍታት ደግሞ ምክክር ያስፈልገናል የሚል ነገሮችም ሲነሱ እየሰማን ስለነበረ እንደው ጠቅለል አድርገን ሀገራዊ ጉዳዩን እንድናይ 10 ያህል መጠይቆች ወይም ዝርዝሮች ደግሞ ሀገራዊ ምክክር ኮሚሽን የተቋቋመው ሀገራዊ ምክክር ኮሚሽን ለማየት ያወጣቸውን አጀንዳዎች ተመልክተናል በቅርብ ጊዜያቶች ውስጥ። እንደው አቶ አንዱዓለምና ምርጫ ያው የሚለያዩ አይነት ስላልሆኑ በምርጫ ያለውትን አመኔታ ስለምና ከዛ ደግሞ እንደው ከምርጫ በዘለል ደግሞ ያሉብንን ችግሮች ለመፍታት ተብሎ የተቋቋመው ኮሚሽን እየሰራ ያለውን እና በቅርቡ ያወጣውን አጀንዳስ እንዴት ተመለከቱት? ከትዝብቱ መነጽር ውስጥ አንደኛው የሚመለከተው ይህንን ነው ብዬ ስለማስብ ነው። እንደ ሀገር ሰሞነኛው ምርጫ በእርሱ አይን ምን ይመስል ነበር? እኔ ምርጫ ላይ ያለኝ አመለካከት የደመደምኩት የስድስተኛው ሀገራዊ ምርጫ ላይ ነው። እዛ ላይ በይፋ ብዙ ጊዜ ደጋግሜ እኔም ወጥቼ እንደተናገርኩት የምርጫው እንዴት ዲሞክራሲያዊ እንደሚሆን ቃል እንደሚገቡልን ከጠቅላይ ሚኒስትሩ ጋር በጊዜው ፕሮፌሰር ብርሃኑ፣ እኔ፣ ናትናኤል ፈለቀ፣ አቶ የሸዋስ እና ዶክተር ጫኔ አሁን በስር ላይ ያሉት ዶክተር ጫኔ 5 ሆነን ጠቅላይ ሚኒስትሩን አግኝተናቸው ነበር። ስጋቶትን የገለጹበት በመጽሐፎት እና ይሄ ምክንያቱም በጊዜው ትክክለኛ ለውጥ ይሆናል በሚል ተስፋ አድርገን ነበር እና ያ ተስፋችን ምን ያህል እውን ይሆናል ብለናቸው ነበር እና እንዴት ነው እንደውም ለእኔ ነው ፐርሰናሊ አታምነኝም ወይ? እኔማ በዲሞክራሲ የምታማ ሰው አይደለሁም። ስለዚህ አሁን የካድሬ ሲስተሙን አስተካክዬ ምርጫ ቦርዱን ተጽዕኖ በማድረግ ደረጃ
አደርሰዋለሁ። ከዛ በኋላ ፍትሐዊና ዲሞክራሲያዊ ምርጫ ይደረጋል፣ በዛ ላይ ድርድር የለም የሚል ምላሽ ሰጥተው ነበር። ጓደኞቼ ምስክሮች ናቸው። ከዛ በኋላ ግን የሆነው ነገር ከዚህ ፍጹም በተቃራኒ ነው። ግርማ ሞገስ የተባለውን የኢዜማ አባል ደብረ ዘይት ላይ ቢሾፍቱ ላይ የመጀመሪያ ቀን ቅስቀሳ የተጀመረ ቀን በሩ ላይ ገደሉት። ቤተክርስቲያን አሰርቶ በዛው የተቀበረ ሰው ነው። በኮቪድ ጊዜ ለ1500 ህፃናት መጽሐፍት ገዝቶ ዘር፣ ቀለም፣ ቋንቋ ምናምን ሳይለይ እያደለ በማህበረሰቡ ዘንድ የሚከበር ሰው ነው እና ያንን ሰው በሩ ላይ ደፍተውት ሄዱ። በጊዜው ወጥቼ የወንድማቸው የግርማ ሞገስ ደም ወደ እናንተ ይጮሃል ብዬ የጠቅላይ ሚኒስትሩንም የአቶ ሽመልስንም የከንቲባዋንም ስም ጠርቼ ተናገርኩኝ። የተናገርኩበት ምክንያት ጠቅላይ ሚኒስትሩና እርምጃ ሊወስዱ ከቻሉ ያንን ሰቆቃ እንዲያዩት ነበር። ማንም በዛ ጉዳይ ላይ ወጥቶ ትንፍሽ ያለ የለም። እንደውም ኦሮሚያ ላይ ፍጹም ጨለማ ሆነ። መግባት በማይቻልበት ሁኔታ የምርጫ ኮንሴፕት ጠፋ። በጠራራ ፀሐይ ጥይት የሚተኮስበትና ተወዳዳሪዎች የሚባረሩበት ሀገር ሆነ። 180 ወንበር አግተው ሌላው ኢትዮጵያ ላይ ውድድር አይነት ፌዝ ተጀመረ። ከዛ በኋላ የኦፒዲዮ ወይንም ያሁኑ የኦሮሞ ብልጽግና ኃይል ዓላማው ምን እንደሆነ ግልጽ ነበር። ስለዚህ የምርጫ እንትኔን ቀብሬ የተኩት ከዛ በኋላ ነው፣ የዛን ጊዜ ነው። ምክንያቱም በዛ ሁኔታ ይቀልዳሉ በምርጫ ብዬ አላሰብኩም ነበር እና በጣም የልጅ ቧልት ልክ የሚያስተውል ህዝብ ኢትዮጵያ እንደሌላት እንደፈለጉ እነሱ ስለቀለዱ የሚያምን እንዳለ አድርገው ነው የቆጠሩት እና በቃ ተጨፈኑና እናሞኛችሁ ሆነ ከዛ ሁሉም ነገር። ስለዚህ ምንም የምርጫ ተስፋ የተቀበረው ለእኔ የዛን ጊዜ ነው። ያሁኑ አገሪቷ በከፍተኛ ጦርነት ውስጥ የእርስ በርስ ጦርነት ውስጥ ባለችበት፣ ብዙሃን በፖለቲካ አስተሳሰባቸው ታስረው ባሉበት ሁኔታ፣ ፍጹም ሰዎች ራሳቸውን ሳንሱር በሚያደርጉበት ሁኔታ፣ ፍርሃት ብዙ ስንታገለው የነበረው ፍርሃት ከመቼውም ጊዜ በባሰ ሁኔታ በህዝብ ላይ በወደቀበት ዘመን ምርጫ ትክክለኛ ምርጫ ይደረጋል ብዬ ለማመን አይደለም ለማሰብ የሚያስችል ሁኔታ አልነበረኝም። ስለዚህ እኔ ቁጥር ውስጥ ከትቼ ጊዜ ሰጥቼ የማስበው እንደ ምርጫ ብዬ ለራሴ ላስበው የምችለው ነገር አይደለም። ጊዜ በዛ ላይም ላጠፋ አልችልም ከመጀመሪያው። ምክንያቱም ምርጫ ፕሮሰሱ ነው። አየህ የአክቹዋል ቮት የምታደርግበት ቀን ብቻ አይደለም። እሱም ትክክል ቢሆን እንኳን ማለት ነው። እሱም ነው ወይ ሌላ ነገር ሆኖ ምርጫ ይዘ ፕሮሰስ። የምርጫው አብዛኛው ፓርት ምናልባት 80% ምርጫውን የሚይዘው ሂደቱ ምን ይመስላል፣ ሰው የመናገር፣ የመጻፍ፣ የመተቸት፣ የፈለገውን የመምረጥ መብቱ ምን ያህል ነው፣ ምን ያህል ካምፔን ያደርጋል ምናምን ብለህ ራስህ እኮ ሚዛኑ መስጠት ለምን እንደጠየቀኝም አይገባኝም እኮ። ራስህ መናገር የምትችለው ነገር ነው። ገብቶሃል? እንደው በዚህ ኢትዮጵያ ውስጥ ዲሞክራሲ ኖሮ አያውቅም። ምናልባት ከ97 ውጪ የዲሞክራሲ የሚመስል ነገር አልነበረም። ግን እስካሁን የነበሩትን ምርጫዎች ደግሞ አስባቸውና ዘንድሮ የነበረው እንቅስቃሴው ምን ይመስላል ብለህ ለራስ መልስ ብትሰጥ ራሱ በቂ መልስ ታገኛለህ። መልካም። ምናልባት የሀገራዊ ምክክር ኮሚሽኑን ሂደትስ እንዴት አዩት? ከመጀመሪያው ጀምሮ አሁን ደግሞ የመጨረሻው ምዕራፍ ላይ ደርሷል። እንግዲህ ከወራት ያነሱ ጊዜያቶች ናቸው የሚቀሩት ጠቅላላ በተለዩ አጀንዳዎች ላይ ጉባኤ ለማከናወን እና እንደው የተመረጡት አጀንዳዎች እንዴት ናቸው? መጀመሪያ የሀገራዊ ምክክሩን ኮሚሽን መቋቋምስ ለእርሶ ምን አይነት አንድምታ ሰጥቶት? ቅድም ይህን ምርጫ ስጠይቀኝ የጀመርኩልህ ከ6ኛ ምርጫ ነው። ይህንም ስጠይቀኝ የምጀምርልህ የምርጫ ይሄ እንትኑ ኮሚሽኑ ሲቋቋም የነበረውን ሁኔታ ወይንም ዋናው አጀማመሩ ጥንስሱ ምን ይመስላል የሚለው ላይ ነው ነገር የምንቋጨው። በሀሳብ ደረጃ ይህ የሚነሱ ሀሳቦች ትልልቅ ናቸው። ግን እነዛ ትልልቅ ሀሳቦች የእውነትም ትልልቅ የሚኖሩት የሁሉም ሰው ተሳትፎ፣ የሁሉም ሰው ድጋፍ፣ የሁሉም ሰው መተማመን ሲኖር ነው። ቅድም እያለው በአንድ ሰው ትከሻ ኢትዮጵያ አትጎተትም።
በአንድ ፓርቲ ካድሬም ስብስብ ሀገር ሊለማ ሆነም ዘመን በጥሩ ሁኔታ ሊሻገር አይችልም እና ኢትዮጵያ የብዙሃን ሀገር የብዙሃን እናት ነች። የብዙሃን እናት ብቻ ሳትሆን የብዙሃን አስተሳሰቦች መናኸሪያ ምድር ነች። ስለዚህ እነዛን የሚያቻችል ገና ከጥንስሱ እነዛን አቻችሎ የሚሄድ ሂደት ሲኖር ሁላችንም ከባዱ ስራ እሱ ነው። ይሄ ሀሳቦችን አቻችሎ መሄድ ከባድ ነው። በጣም ብርቱ አዋላጅ እጆችን ይጠይቃል። በጣም አስተዋዮችን ይጠይቃል። አርቆ ሀሳቢዎችን ይጠይቃል እና ያንን ለመቻል የተዘጋጀ ሊደርሺፕ ይጠይቃል። ስለዚህ ብዙ ጊዜ ይሄ ነገር ስለማይችሉት አቋራጭ መንገድ ይፈልጉና ሁሉን ነገር ከገዢው ፓርቲ ጋር ተቋጥሮ ገዢው ፓርቲ የሚዘውረ ይሆናል። የዛን ጊዜ ገዢው ፓርቲ በእንደዚህ አይነት ትልቅ ሂደት ውስጥ ራሱ ፈንጠር ብሎ ቁጭ ብሎ እንደ ሌሎች ፓርቲዎች የሚዳኝ የሚተች ሆኖ ነው እንጂ መቅረብ ያለበት ከላይ ራሱ ይሄ ያው የኢትዮጵያ ምርጫ ላይ እንደምታየው ተመራጭና አስመራጭ አይነት ነገር የምትሆንበት አይነት ነገር ነው የሚሆነው እና ጥንስሱ ላይ የተበላሸ ነገር ስለሆነ እኔ ከዛ በኋላ ብዙ ኢንተረስት በዚህ ጉዳይም ላይ ለፌዝ ብዙ ኢንተረስት የለኝም። ከመጀመሪያው ግን አምነህ ተማምነህ በደንብ ተከራክረህ ተጨቃጭቅ ተደባድበን ቢሆን እንዳንድ ሀገር ሰው በርህን ዘግተህ የፈጀውን ያህል ፈጅቶ ተመካክረ የምትሄድበትም እንደዛ ለመሞትም ግድ የለኝም። ምክንያቱም ሁላችንንም አንድ ላይ ያሻግረናል እና በዛ ሂደት ውስጥ እንደምታውቀው መጀመሪያ ላይ የገዢው ፓርቲ ፈርጣማ እጆች ከጀርባ ነበሩ፣ አሁንም አሉ። ስለዚህ ሰዎቹ እዛ ውስጥ ያሉ ሰዎች በጣም የማከብራቸው በጣም የማደንቃቸው የምወዳቸው እንደ ግለሰብ ብዙ ሰዎች አሉበት። የመጽሐፎት ላይም ግባት የሆኑ ሰዎች ስላሉ በጣም አከብራቸው። እኔ አሁን እነሱ ላይ አይደለም የተመረጡት ሰዎች ላይ የተወሰኑትን አውቃቸዋለሁ። በጣም ቀና ሀሳብ ያላቸው ለኢትዮጵያ የሚያመጡ ሰዎች እንደሆኑ አውቃለሁ። ግን ሰዎቹ ቀና ስለሆኑ ለኢትዮጵያ ስለሚያመጡ በማማጥ ብቻ ቢሆን ኑሮ ሀገራችን የት በደረሰች። በቀናነት ብቻ ቢሆን ኑሮ ህልማችን እስካሁን ግብ በመታ ነበር እና ቀና ሀሳቢዎችና ክፉ ሀሳቢዎች አንድ ላይ በሚመጡበት ጊዜ ግን ይበላሻል። ብዙ ጊዜ ደግሞ አሉታዊ ሀሳብ የሚያነግቡ ኃይሎች ይሳካላቸዋል በጉልበት። እንደሌላው ሰከንድ ቻንስ አይሰጡም። እንደሌላው ወንድሜ እህቴ እንዳይጎዳ ብለው ጊዜ አይወስዱም። አንድና አንድ ግባቸው ራሳቸው ስለሆኑ የተሻለ እንትን እያሉ እያስቆጠሩ የሚሄዱት እነሱ ናቸውና የኔ ሀሳብ እንደዛ ነው። መልካም፣ ወደ መጽሐፎት እንምጣ እስቲ። እንግዲህ ከሰሞኑ ብዕርና ባሩድ የሚል መጽሐፍን አሳትመዋል። ከርዕሱ እንነሳ። ተጻራሪ ናቸው አይደለ እንትኖቹ? ምንድነው ለመምረጥ ይህንን ርዕስ የተገደዱበት ሁኔታ? ይህን መጽሐፍ እንግዲህ የማስተርስ ቴሲሴ የሱ በተወሰነ ደረጃ የሱ እንትን ነው የሱ ጭማቂ ነው ወይንም ከሱ የተወሰደው ሀሳብ ያመዝናል። ማስተርሴን የሰራሁት በኮምፓራቲቭ ፖለቲክስ ነው እና እዛ ላይ ቫዮለንስ እና ኖን ቫዮለንስ የኃይልና የሰላማዊ አመጽ በኢትዮጵያ የሚል የ1966 እና የ2010ን ሁኔታ የሚያወዳድር የሚቃኝ ነው እና ያንን ስመልሰው ያው ብዕር የሚለው ኖን ቫዮለንስን ወይንም ሰላማዊ ትግልን ምንድነው ደግሞ ባሩድ ወይንም the pain and the gunpowder ነው የሚለው። ባሩዱ ደግሞ ቫዮለንስን እንዲወክል አድርጌ ነው። አይ ቲንክ ያው በተወሰነ ደረጃ ከሰላማዊ ትግል ጋር ያለኝ ቁርኝት ይታወቃል። ለዛ እኔ የሰላማዊ ትግልን እንደ የሃይማኖት ያህል ነው የምከተለው። ስለዚህ ዝም ብሎ ጭፍን የሃይማኖት እንደው ሃይማኖተኛነት ምናምን ሳይሆን ጊዜ ወስጄ ብዙ አስቤበት ኢትዮጵያ ከዚህ መንገድ ውጭ የምትድንበት መንገድ የለም ብዬ ስለማምን ነው እንጂ ዘመኑ አሁን ይመቻል ወደ ኃይል አመጽ ምናምን ቢሄድ ደጋፊዎችም ምንም ማጣ አይመስለኝም። ያው የኃይል አመጽ ደግሞ ወይንም በአፈሙዝ የመከራከር ባህል ደግሞ
የኢትዮጵያ ፖለቲካ ባህል ውስጥ ስር የሰደደ የገነገነ ባህል ነው እና ሁላችንም በዛ ተገምደን ያደግነው እና ግን ከዛ ግማድ ለመውጣት ሞክሬያለሁ። ከንባብም ጊዜ ወስዶ ከማሰብም የኢትዮጵያን አጠቃላይ ሁኔታ ከመረዳትም መውጫው መንገድ ይሄ ነው የሚል ለዓመታት አብሮኝ የዘለቀ አስተሳሰብ አለኝ። በዛ ላይ ነው ጥናቴ ያጠነጥን የነበረው። ስለዚህ ይሄኛውም መጽሐፌም በዚህ ጉዳይ ላይ ነው። ደፍረን አልገባንበትም። አይ ቲንክ ሁሉም ነገር የሚጀምረው ከሀሳብ አይደል? ትግልም የመሳሪያን በለው የሰላማዊ ትግልም በለው ከሀሳብ ነው የሚጀምረው። ስለዚህ ሀሳብህን አደራጅተህ መከራከር አለብህ እና እኔ አንዳንድ ወገኖች እስካሁን የተጠፋ እየሰራ ነው ለሚሉትም ዝም ብዬ አልነበረም። እዛስ ላይብረሪ ቁጭ ብዬ ብዙዎቹ ያነበብኳቸውን መጽሐፍት ያላነበብኳቸውንም የዚህ ሀገር መውጫ መንገድ ምን ይሆን የሚለውን ነገር ጊዜ ወስጄ ለማሰብ እድል ሰጥቶኛል እና የዛን ሀሳብ ጭማቂ ነው ለማቅረብ የሞከርኩት። መልካም። እንግዲህ መጽሐፎት ዳጎስ ያለ ነው። ከ500 በላይ ገጾች ያሉት መጽሐፍ ነው። በርከት ያሉ ሀሳቦችን አንስተዋል። የፖለቲካ ህመም፣ የሀገሪቱ የፖለቲካ ህመም ትኩሳቷ፣ ከዛ ደግሞ አጠቃላይ የኢትዮጵያ የፖለቲካ ባህል አዙሪት ውስጥ የተዘፈቀበትን ሂደት በደንብ ቅድም እንዳሉት ማነጻጸሪያ ሂደቶችን አቅርበዋል እና እንመጣለን በነጥብ በነጥብ። ግን በመጽሐፉ ካነሷቸው አንኳር ነጥቦች አንደኛው የአማራ ብሔርተኝነትን የሚመለከት ነው። በተለይ የአማራ ብሔርተኝነት እቶን እሳት ነው የሚሉት፣ ልጆቹም በልቷል እየበላም ነው ሲሉ ይገልጻሉ አንድ ቦታ ላይ በመጽሐፎት ላይ። በሶ እይታ እንደው የአማራ ብሔርተኝነት ምን አይነት መልክ አለው? አሁን ካለው ክልል ውስጥ ካለው የፖለቲካ አለመረጋጋት ጋር አዳምረው እንዴትስ ይመለከቱታል? እንደው የመጽሐፎትን እችን ነጥብ ብናሰፋት። ብሔርተኝነት የአማራ ብሔርተኝነት ብቻውን ተነጥሎ የሚታይ አይደለም ነው። ብሔርተኝነት ያው የኢትዮጵያ ከ60ዎቹ ጀምሮ የተማሪዎች ትግል ያነሳቸው 3 አጀንዳዎች የመሬት ላራሹ፣ የብሔር ጥያቄና የዲሞክራሲ ጥያቄ ናቸው። በእኔ እይታ እነዛ ነገሮች አልተመለሱም። መነሻው ላይ የአማራ የብሔርተኝነት ጥያቄ አልነበረም። በኋላ ላይ እየዋለ እያደር የዘውጌ ኃይል ሞር አሁን 60ዎች ውስጥ በምትሄድበት ጊዜ ለምሳሌ የመኢሶንን የኢህአፓን ብዙዎች ውስጥ ታያቸው የሀገራዊ አስተሳሰብ አራማጆች ነበሩ ብዙዎቹ ፓርቲዎች። በዛ ሂደት ውስጥ ገና እየተፈጠሩ የነበሩት ኦነግና ቲፒኤልኤፍ ነበሩ የብሔር። በኋላ ያው ደርግ መስከረም ላይ 67 አካባቢ ሁሉ ነገር ሲዘጋጋ የብሔር ፓርቲዎች ወደ 17 ያህል በየአካባቢው ተፈጠሩ። በዛ ሂደት ውስጥ በአማራ ስም የተደራጀ ፓርቲ አልነበረም። ግን እነዚህ በእንትን ውስጥ የነበሩት በብሔርተኝነት መንገድ የሄዱት ወገኖች ቅድም እንዳልኩት ወደ ስልጣን ሲመጡ መጀመሪያ ኢፒአርዲኤፍ አሁን ደግሞ ኦፒዲዮ ወደ ስልጣን ሲመጡ የአማራ ብሔር ብለው ወይም ኤሊቱንም ለማጥቃት የሄዱበት መንገድ እንዳለ ግልጽ ነው። ስለዚህ እሱን ለመከላከል አይ ቲንክ የብሔርተኞቹ ራሳቸው ዲፋይን ቢያደርጉት ጥሩ ነው። ለነገሩ ነው ዲፋይን አላደረግም፣ ግን የኔን ግንዛቤ ስለጠየቀኝ ከዛ በኋላ ራስን የመከላከል ውስጥ እንደተገባ እረዳለሁ። ለእኔ መንገዱ ነው እንጂ ለምን እንደዚህ ለምን ብሔራችን እንከላከላለን የሚሉ ሰዎች ተነሱ የሚለው ላይ ተቃውሞ የለኝም። ማንም ሰው በመሰለው መንገድ ሊደራጅ ይችላል። ግን ለምሳሌ ትግሬው ለትግሬ ብቻውን ታግሎ፣ አማራው ለአማራ ብቻውን ታግሎ፣ ኦሮሞው ለኦሮሞ ብቻውን ታግሎ አንድ የሚያደርገን ሀገር ይኖረናል ወይ? በትክክልስ ፍትህ ላይ፣ በትክክልስ እውነት ላይ፣ በትክክልስ ደግሞ ሰላምና ዲሞክራሲ ማምጣት ይቻላል ወይ? ገብቷል? እሱ የሚለው ነገር ያሳስበኛል። ኮዝ የለውም አላልኩም፣ ግን ለምሳሌ ያንን ሀረግ ያነሳሁት ለምሳሌ ማናቸው በጊዜው አምባቸው ዶክተር አምባቸው እና ሌሎች እንዴት እንደተበሉ እናውቃለን።
አይ ቲንክ ከዛ በኋላ አይ ቲንክ ኦፒዲዮም ብቻውን ገዝፎ መውጣት የቻለው ከዛ በኋላ ይመስለኛል። በዛ ሂደት ውስጥ እነዛ ሊደርሺፑ በመማታታቱ ወይም በመመታቱ በዛ ሂደት ውስጥ አይ ቲንክ በአዴን ውስጥ የነበሩትን ኤሊቶች ለማሳነስና ዊዝን የብልጽግና ውስጥ ኦፒዲዮ ብቻውን ለመውጣት የተመቸው ይመስለኛል። ስለዚህ ያ የብሔርተኝነት እንቅስቃሴውንም ቢሆን ትግሉንም እንደጎዳው አስባለሁ። ያ ሂደት ጠላት እያበዛህ እርስ በርስ እየተመታታህ እኔ ባላምንበትም በዛ አይነት መንገድ በየትኛውም ትግል ውስጥ ግን ጠላት በማብዛት ለድል ትበቃለህ ብዬ አላስብም። እርስ በርስ በመካከል ያለህን ልዩነት መፍታት ሳትችል ሌላውን መጋበዝ አትችልም፣ ወይንም ደግሞ ሌላውን ስለ አንድነት ልታስተምረው አትችልም። መጀመሪያ ከባድ ቢሆንም የራስን የቤት ስራ ቁጭ ብለህ መፍታት፣ መነጋገር፣ መወያየት፣ ሶሊዳሪቲ ማምጣት አለብህ እና አይ ቲንክ እሱን ለማለት የተጠቀምኩት ፍሬዝ ይመስለኛል እሱ። መልካም፣ ወደ መፍትሄዎቹ መጨረሻ መደምደሚያ ስለምናደርግ ነው። ሌላው በመጽሐፎት ከተነሳ ጉዳይ ውስጥ በተለይ ከ1997 በጣም ከትልቅ የፖለቲካ ጥፋት በኋላ የኢትዮጵያ የፖለቲካ በዲያስፖራ ማህበረሰብ የሚዘወር አይነት እየመሰለ መጥቷል የሚል አይነት አገላለጽን አይተናል። ይህን ሲሉ ምናልባት ምን ለማለት ፈልገው ነው? ኢትዮጵያ ውስጥ ያሉ በወቅቱ እርሶ ጨምሮ ይንቀሳቀሱበት የነበሩ ፓርቲዎች ከዛ ደግሞ እርሶን በጣም ዋጋ እንዲከፍሉ ያደረገ አይነት የፖለቲካ ትግል ውስጥ እንዲገቡ ያደረገ እንቅስቃሴስ በወቅቱ አመኔታ አልነበረውም ነበርና ነው የዲያስፖራው እንቅስቃሴ ጎልቶ ወጥቷል ለማለት የፈለጉበት ምክንያት? እኔ አክቹሊ የዲያስፖራውን እንቅስቃሴ ሀሳቦችን እየቆረጥክ ስለሆነ የምሰጠኝ ነው እንጂ ኮንሴፕቱን በደንብ ኮንቴክስቱን ካየኸው ለምሳሌ በምታሰርበት ጊዜ አንደኛው የታመንኩበት አካል ካለ ዲያስፖራውን ነበር። ምክንያቱም አገር ውስጥ ሁሉ ነገር ሲታፈን ሊጮህልን አይ ቲንክ ሌላ ቦታ ምናልባት 3000 ሌሊቶች ላይ በደንብ ገልጬዋለሁ እና ለዚህ ለታፈነው ድምፅ ሊጮህ የሚችለው ያልታፈነው ውጭ ያለ ህዝብ አለ እና ያንን ሁል ጊዜ እንደ ትልቅ አጋር ነው የምቆጥረው ዲያስፖራውን። ግን አደረጃጀቱ ሁል ጊዜ ማስቸጋሪ ነው። የዲያስፖራው ፋይናንስ የሚገኘው ዲያስፖራው ጋር ነው። የፖለቲካ አቅሙ እና እንቅስቃሴው ሊደርሺፑ ደግሞ ያለው አገር ውስጥ ነው እና ሁለቱን አቻችሎ መሄድ ሁልጊዜም እንትን ነው፣ ሁልጊዜም ከባድ ነው። ግን ዞሮ ዞሮ ምንም ዳውት አድርጌው ማላቀው ነገር ከ1967 ዓ.ም ጀምሮ የተፈጠረው በነገራችን ላይ ያልተሄደበት መንገድ ላይ እንደገለጽኩት በ1966 አካባቢ ኢትዮጵያ በዓለም በስደተኛ ብዛት የመጨረሻው ሀገር ነበረች። 69-67 አካባቢ ግን ኢትዮጵያ በዓለም በስደተኛ ብዛት የመጀመሪያው ሀገር ሆነች። ከዛ ጊዜ በፖለቲካ ጋር ተያይዞ እየተሰደደ ያለው ኢትዮጵያዊ ህይወቱ ፖለቲካ ሆነ። የሀገሩ ጉዳይ ላይ የተሰደደበትን ጉዳይ ማንቀሳቀስ ጀመረ። ግን ቅድም እንዳልኩ ከአገር ውስጥ አሰራር ጋር ሁልጊዜ መስመር ማስያዝ ከባድ ነው። ለምሳሌ ቅንጅትን መፍረሱን ስታይ ኪልና ኪስ የሚባሉ ሁለት ግሩፕ ተፈጥሮ ነበር። እኛ እስር ቤት ሆነን ውጭ የነበረው አለመስማማት ወደ እስር ቤቱም ውስጥ ገብቶ ኢንፌክት ሲያደርገን ታያለህ። እና በቅጡ ያልተያዘ ግን ትልቅ ኃይል ነው የሚል አስተሳሰብ አለኝ። በተለይ እንደዚህ አገዛዝ የሰፈነበት ሀገር ላይ የዲያስፖራ ፖለቲካ በጣም ወሳኝ ነው። የዲፕሎማሲ አቅሙ ከፍተኛ ነው። የገንዘብ አቅሙ በጣም ከፍተኛ ነው። የሚዲያ አቅሙ ከፍተኛ ነው። እነዚህ ነገሮች ሆነ ሀገር ውስጥ ሆነ ልታደርጋቸዋች። ግን ዲያስፖራ ውስጥ በደንብ ተቀናጅቷል ወይ? እርስ በርሱ አብሮ ይቆማል ወይ? ወይንስ ራሱን በልቶ እየጨረሰ ነው ወይ? አብሮ እየታገለ ነው ወይ? ያለውን ትልቅ ኃይል በአግባቡ እየተጠቀመ ነው ወይ? እስካልተደራጀህ ድረስ አቅምህን በደንብ በአግባቡ እስካልተጠቀምክ ድረስ የፈለገው ሪሶርስ ቢኖር ምንም አይደለም። የተደራጀ አቅሙን በቅጡ የሚጠቀም ካንተ በቁጥር ካንተ በሀብት ያነሰ ሰው ከተደራጀ ሊያሸንፍ ይችላል። ስለዚህ ዲያስፖራው ላይ በጣም የተበታተነ እርስ በርሱ የመነካከስ አሁን ሚዲያዎቹ የመሰዳደብ የመወጋገዝ እንደዚህ አይነት ነገሮች አቅምህን ዋናው ዓላማህ ላይ ከማድረግ ይልቅ የምትታገለው አገዛዝ አስቀምጠህ እርስ በርስህ የጎንዮሽ ትግል የምታረግ ከሆነ ልክ ቅድም በብሔር ኃይሎችም ውስጥ እንዳነሳውልህ
ሁልጊዜ የጎንዮሽ ስትላፋ ውለህ ምን ኃይል ቀርቶ ነው ሌላውን አገዛዙን የምትታገለው? ስለዚህ ዲያስፖራውም ላይ እንደዛ አይነት ችግር አለ። መልካም። ከአዲስ አበባ ማስተር ፕላን ጋር ተያይዞ ማነጻጸሪያ ኮምፓሪዥን ነው ቅድም እንዳሉኝ መጽሐፎ በተለይ 1966 አብዮትና የ2010ን ለውጥ የሚመለከት ነው። ከአዲስ አበባ ማስተር ፕላን ጋር ተያይዞ እንግዲህ ብዙዎች የሚረዱት የኦሮሚያ ክልል በአዲስ አበባ ላይ የሚያነሳው ይገባኛል ጥቅም አለ የሚል አይነት ጥያቄ ነው። እርስዎ ግን የመጽሐፎ ገጽ 264 ላይ ይመስለኛል የአዲስ አበባ ማስተር ፕላን ጉዳይና እሱን ተከትሎ የመጣው አመፅ ከመሬት ላራሹ አጀንዳ ጋር የተገናኘ አይነት ሂደት እንዳለው አንስተዋል። ቢያብራሩልን። እንደው ቅድምም ስላነሱት ነው የ66ቱና የ2010ሩ ለውጥስ በኢትዮጵያ የፖለቲካ ጥፋት ውስጥ እርስዎ በምን መመዘኛ ሊያነጻጽሩት ፈለጉ? ያ እንትኑን በኩል ደረጃ ያስቀመጥኩት ነገር አይደለም፣ ግን ስቲል የመሬት ኢሹ ስለሆነ ነው እዛ ላይ ያነሳሁት እንጂ የመሬት ላራሽን የሚያክል ግዙፍ እና በጣም ሀገራዊ የሆነ ሁሉንም የሚመለከት ጥያቄ ከዚህ ከአዲስ አበባ ማስተር ፕላን ጋር እኩል አስቀምጬው አይደለም። ግን አንድ እንደው የሚቀራረብ ነገር ካለ ኮምፓራቲቭ ስለሆነ ያኛው ትግል የመሬት ጥያቄ አንስተዋል፣ ያኛው ደግሞ በማስተር ፕላኑ ዙሪያ የመሬት ይገባኛል ጥያቄ ተነስቷል ነው። ያኛው አገራዊ የሆነ ትልቅ የብዙሃን ጭሰኞችን ጭቁኖችን የመሬት ባለቤትነት መብት ያነገበ ጥያቄ ነው። ይሄኛው ደግሞ የተወሰነ አካባቢ ላይ በአዲስ አበባ ዙሪያ ላይ መሬት ይገባኛል። እንግዲህ እንትኑን ኮምፔር ማድረግ ነው። እንደው የሚነጻጸር ነገር ባይሆንም በደረጃ ስታስቀምጠው ግን የመሬት ኢሹ አሁንም መነሳቱን ለማሳያ ያህል ያነሳሁት ነው እንጂ በኩል ደረጃ የሚቀመጥ አይደለም። ሌላ ያነሳሉ ጥያቄ ምናልባት ዋነኛ ምርጫዎት የሆነው ለምንድን ነው የ1966ቱን አብዮት ከ2010ሩ ጋር ለማነጻጸር የፈለጉበት? እንደው ጥናቶትንም ሲሰሩ ያው እኔ ዋናው ነገር የሰላማዊ ትግሉ ነው። ገብተዋል። አሁን ለምሳሌ 66ን ብትወስደው ከ1957 ዓመተ ምህረት ከመሬት ላራሹ ጥያቄ ጀምሮ እነ ጀነራል መንግስቱ የነሱ መፈንቅለ መንግስት ከተደናቀፈ በኋላ ብዙም አልቆየ በዩኒቨርሲቲ ተማሪዎች እንቅስቃሴ የተጀመረ ነው። እሱም በተለይ ትንቢታዊ በሚመስል ሁኔታ አንስቶት ነበር። እሱ በትውልድ ላይ ተስፋ ነበረው። እሱ ተስፋ ያደረገባቸው ተማሪዎችም አላሳፈሩትም። ያንን ሞር የተደራጀ እና ቀጣይነት ያለው የተማሪዎች ትግል ከመሬት ላራሹ በተለይ ገናና ጥያቄ ነው። እሱን ይዘው በመነሳት እስከ 67 እስከ 66 ድረስ ተማሪዎች ያንን ጥያቄ አድርገዋል። ያ ሁሉ ግን የተደረገው ሰላማዊ ትግል። በነገራችን ላይ አሁንም በግልጽ መናገር የሚቻለው ግንቦት ሰባት ባደረገው የትጥቅ ትግልም አይደለም። አሁን መጨረሻ ላይ 2010 ላይ የመጣው ወይንም ኦነግ ባደረገው የትጥቅ ትግል አይደለም። እንደውም ኦነግ የቄሮን ትግል በማቀናጀት መጀመሪያም እንደው ፋና ወጊ የሆነ ስራ ሰርቷል። እዛ ጋር እዛው መጽሐፉም ላይ ታየዋለህ። ግንቦት ሰባትም ትንሽ ግራ የተጋባ ቢሆንም እኔ የኃይልና የሰላማዊ አመፅን ቀላቅዬ እሄዳለሁ የሚል አቋም ነበረው። ዞሮ ዞሮ በኔ እይታ 66 ዓመተ ምህረትም የ2010 ላይ ለምሳሌ ከ2007 ምርጫ ጋር ተይዞ ከዛም በፊት ከዛ በኋላ የነበሩ ትግሎች ኢትዮጵያ ውስጥ ለውጥ የመጣው በሰላማዊ አመፅ እንጂ በኃይል አመፅ ነው ብያለሁ። ህዝቡ ደረትና ግንባሩን ሰጥቶ ታግሎ ነው ያመጣው። ሁለቱም ላይ ስታየው በኋላ ላይ ከውጤት ከመጣ በኋላ ግን ለምሳሌ ጠቅላይ ሚኒስትሩ ስልጣን ከያዙ በኋላ ኢትዮጵያ ውስጥ ምን አይነት ደም መፋሰስ እንዳለ አይተናል። ጓድ መንግስቱ ስልጣን ላይ ከወጡ ወደ ስልጣን እየመጡ ከነበረበት ጊዜ ጀምሮ ወይንም ደርግ ስልጣን ሲይዝ ጀምሮ ምን አይነት ደም መፋሰስ ውስጥ ከትግሉ በኋላ በሰላማዊ ትግል ለውጥ ይመጣና ግን ለውጡን ሰላማዊ በሆነ መንገድ እንዳይቀለበስ አድርጎ ለማስቀጠል የምናስቀምጠው ነገር የለም። 66ም ተማሪው ያን ያህል መስዋዕትነት ከፈለ። ከዛ እርስ በርሱ እንደውም ወደ ኋላ ላይ መባላት ጀመረ። በዛ መሃል ደርግ እድሉን ተጠቀመ። ደርግ ከመጣ በኋላ ፍጹም የሆነ ደም መፋሰስ ውስጥ ተገባ። እዛ ጋር የምታየው ነገር ምንድነው? ትግሉ እንዳይቀለበስ ምን እናድርግ የሚለውን ነገር ተማሪዎቹ በጊዜው ቆሞ አላሰቡ። ሌላ ኃይል መሀል ላይ መጥቶ
የድል አጥቢያ አርበኛ መጥቶ እንዳይነት ቀን ምን እናደርግ የሚለውን ነገር ጊዜ ወስደው ከማሰብ ይልቅ በመጎጋገዝ በኋላ እስከ መገዳደልም በመሄድ ነገሩን አመከኑት። ይሄኛውንም ስታዩ ሞር የሚመሳሰል ነገር እንዴ እኛ እኮ እነ ዶክተር አብይ እኮ ሲያስሩን እኮ ሲገርፉን የነበሩ ሰዎች ናቸው እና ብዙ ደህንነት ውስጥ የነበረው በፌዴራል ፖሊስ በምን የጸረ ሽብር ግብረ ኃይል እየተባለ እኮ በጥፍራችን ቁመን የኖር ነው እና ያ ሁሉ በተለያዩ የሀገሪቱ ክፍል ትልቅ ሰላማዊ ትግል ተደርጎ መጨረሻ ላይ ምን እንዴት ትግሉን ማስቀጠል እንችላለን የሚለውን ለመነጋገር እድል አልሰጠነውም። እንዳይቀለበስስ ምን እናድርግ? ምክንያቱም ሁልጊዜ ኢትዮጵያ የዲሞክራሲ ትግል ታደርጋለች፣ ከዛ በኋላ ይቀለበሳል፣ እንደገና ሌላ አይነት አዙሪት ውስጥ ይገባልና ዚስ ታይም አራውንድ ምንድን ነው የምናደርገው? እንዳይመለስ ወደኋላ እንዳንሄድ ምን እናደርግ የሚለውን አላሰብንም። ልክ በ66ቱ እንደነበረው በዚህኛውም ያልተጠበቀ ኃይል መጥቶ ስንታገለው የነበረው ኃይል እንደገና እንዳውም እኔ ነኝ የድሉ ባለቤት ብሎ ሁሉንም በረጋግጦ ወደ ውጭ ጥሎ እንትን ውስጥ ገባን ማለት ነው፣ ልክ እንደ ደርግ ሁሉ። ስለዚህ የኖን ቫዮለንስን እና ቫዮለንስ ኢቭን የተገኙ ውጤቶች በኖን ቫዮለንስ ነው የተገኙት ነው፣ በሰላማዊ አመጽ ነው። ግን እሱ እንዳይቀለበስ ግን ጨምረን የማሰብ እድል ሊኖረን ይገባ ነበር። እድሉን አልተጠቀምንበትም።